ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? ከቀኑ መረጃችን በማስከተል ደግሞ ለምሽቱ ይዘን የመጣነው መረጃ ወደ እናንተ ለማድረስ እንዲሁም ደግሞ የማንቂያ ደወል ለመደወል ዳግም ብቅ ብለናል። እንግዲህ መረጃዎችን እያሰባሰበ ይዞልን የሚመጣው ወንድማችን ፓስተር አለማየሁ ነሙ በሌላ መረጃና ደግሞ እንዲሁም ደግሞ በእግዚአብሔር ቃል ሐሳብ ሊያጋራን መስመር ላይ ብቅ ብሏል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ወደ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንግዲህ የዓለማችን ወቅታዊ ጉዳዮች ዘርፈ ብዙ ክስተቶች እየተከናወኑበት ይገኛሉ። ከዘመናት በፊት በእግዚአብሔር ቃል ላይ የተነገረን የትንቢት ፍጻሜ እንግዲህ እያየን እየሰማን እንገኛለን። እንግዲህ እነዚህን የሚያጎሉ መረጃዎችን አሰባስቦ ይዞልን የመጣው ወንድማችን ፓስተር አለማየሁ ነሙ መስመር ላይ ተዘጋጅቶ እየጠበቀን ይገኛል። ከሰላምታው በማስከተል በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸህ? እንደምን አመሸህ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። በቀኑ መረጃችን እንግዲህ ወቅታዊውን የዓለማችን ገጽታ ለአድማጮች አጋርተን ነበረ። አሁን ደግሞ ምን ተገኘ ፓስተር? እንግዲህ ቀይ ባህር ዙሪያ አንድ ትልቅ መረጃ አለ። ግን ወደዛ ከመሄዳችን በፊት በሀገራችን በሰሜኑ ክፍል እንደገና ጦርነት የተቀሰቀሱ መሆኑን እና ሚዲያዎች እየዘገቡ ነው ያሉት። ይህ ጦርነት እኔ አስፈላጊ ነው ብዬ አላምንም። ከጦርነት አዙሪት ውስጥ ይህች ሀገር መውጣት አለባት ብዬ አምናለሁ። ጦርነት አዙሪት ብዙ ትውልድን እየገደለ እየጎዳ ነው ያለው። አሁን ባለው ደግሞ የኑሮ ውድነትና ኢኮኖሚ አቅም ጦርነት ውስጥ መሆናችን በጣም ሀገሪቱን ይጎዳል የሚል ነገር አለኝ። በእርግጥ አንዳንድ ጊዜ ጦርነትን ፈልገው ብቻ አይደለም የሚመጣው፣ ፈልጎህም ይመጣል። ፈልጎ ሲመጣ ደግሞ አስገዳጅ ሲሆን ደግሞ የግድ ሳትፈልገው ወደ ጦርነት ውስጥ ትገባለህ። እና በዚህ ጦርነት የአንድ ሀገር ልጆች ናቸው የሚዋጉት። የተወሰኑ የጥቂቶች ወይም በቁጥር አነስተኛ የሆኑ የፖለቲካ አመለካከቶች፣ እሳቤዎች ምክንያት ነው ሌላው የሚዋጋውና ይሄ ነገር ላይ ቤተክርስቲያን አጥብቃ መጸለይ አለባት የሚል ነገር አለኝ። ልንጸልይ ያስፈልጋል። ይብቃን፣ ጦርነት ይብቃ። እዛም ያለው ህዝብ ጦርነት በጦር ጥይት ድምፅ ውስጥ መኖር አለበት ብዬ አላስብም። ጦርነትን የሚናፍቅ ጦርነትን የማያውቅ ሰው ነው እውነት ነው። ወይም ደግሞ የታወረ አጋንንት የደም ግብር ያለበት ደም የሚሸተው አይነት ሰው ነው ጦርነትን የሚፈልግ እንጂ ጦርነትን እንደኔ እሳቤ ጦርነትን ያየ ሰው ጦርነትን አይፈልገው። ሀገራችንም እኮ አባባል አለ፣ የከሊትን ጠባሳ ያየ አይደለም የሚባለው። የማንን ጠባሳ ያየ በእሳት አይጫወትም ይላሉና ይሄ ነገር ቤተክርስቲያን አጥብቃ እንድትጸልይበት ቅዱሳን ወንድሞች እህቶቻችን እንድትጸልዩበት እንፈልጋለን። ምክንያቱም ጦርነቱ አሁን ይመስለኛል የውጭ እጅም ያለበት ይመስለኛልና እስከ መቼ ነው ውጮች እኛ እንዳናድግ እየተፈለገ እያጋደሉን የምንኖረው? እስከ መቼ ነው? ቆም ብለን እዚህም እዛም ያሉት ቆም ብለው ማሰብ አለባቸው ብዬ አስባለሁ። ምክንያቱም እስከ መቼ ነው የሌሎች ተላላኪ ሆነ የምትኖረው?
እስከ መቼ ነው? ሪሶርስ አላጣን፣ ምድሪቱ አልጠበበችን። ለጦርነት ለጦር መሳሪያ ለጥይት የምናወጣው ነው ወደ ኢኮኖሚ ውስጥ ኢንጀክት ቢደረግ እኮ አሁን ያለውን ኑሮ ውድነት ይቀርፋል እኮ። አልፎ ተርፎም የሚቀጥለው የመኖሪያ ቤት ችግሮችን ይቀርፋል። ትምህርት ቤቶች፣ ሆስፒታሎች ቢሰሩበት፣ መንገዶች ቢሰሩበት እውነት ነው። እና ተሻጋሪ የሆነ ለትውልድ ምንድን ነው የምታስረክበው? አዙሪት የሆነ ነገር ነው ያለው። በተለይ በዚህ በሰሜን በኩል ያለው ነገር እኔ ከታሪክም አንጻር ስታየው ሁልጊዜ ከዛ ጋር አዙሪት የሆነ ነገር መምጣቱ ምንድን ነው? እኔ በጦርነት ውስጥ አለፍኩኝ። የኛ ልጆችም በጦርነት ውስጥ ላያልፉ ነው ወይ? በጣም እና ቤተ ክርስቲያን ፓወር አላት፣ ኃይል አላት፣ ስልጣን አላት። ትኩረት ተወስዶ መጸለይ፣ መትጋት ያስፈልጋል ማለት እወዳለሁ። ጌታ ይባርክ። እንግዲህ ሌላው እኛንም ወደፊት ይጠቅሳል ብዬ አስባለሁ። ሳውዲ አረቢያ መንግስት የቀይ ባህር የባቤል መንደብ ሰርጥ ደህንነትን ለማስጠበቅ በሚል በ14 ሀገሮች አማካኝነት ጥምር ኃይል መመስረቷን አስታውቃለች። ጥምር ኃይል ነው የተመሰረተው። በጣም ገርሞኛል። አሁን እንግዲህ ቀይ ባህር ቁልፍ ቦታ እንደሆነ ባለፈውም ለመናገር ሞክረናል። በዚህ በቀይ ባህር ዙሪያ የሚከሰቱ ነገሮች ብዙ ጊዜ የዓለምን ኢኮኖሚ አፌክት ያደርጉታል። የሆርሙዝ ሰርጥ እንኳን ምን ያህል አፌክት እንዳደረገው ይታወቃል። ይህ ጥምረት ኃይል ዋና መቀመጫው በሪያድ እንደሚሆን የተገለጸ ሲሆን ዋነኛ ዓላማው ደግሞ የየመን ሐውቲ ታጣቂ በቀጠና ውስጥ የፈጠሩትን ስጋት መቀነስ ነው። እንግዲህ ጦርነት ሽብርተኞችን ይወልዳል። አይተ ከሆነ የሶማሌ ጦርነት በነበረበት ጊዜ የሶማሌን አልሸባብን ነው የወለደው። አልሸባብ ከተወለደ በኋላ የሶማሌ ወንበዴዎች የባህር ላይ ወንብድና በስፋት ነው እና ደግሞ በቢሊየን የሆነ ገንዘብ ስለሚዘረፍ ከዛ ውስጥ ቁማርተኞችም እንዳሉ ወቅ የፖለቲካ ቁማርተኞች ስልጣን ላይ ሆነው እንደዚህ አይነት ነገሮች እንዳይበርዱ የሚፈልጉ የደም ቁማርተኞች አሉ። እነዚህ ቁማርተኞች ምንድነው ገንዘብ ማግኘታቸውን እንጂ ስለ ማህበረሰብ ስለ ህዝብ ህሊና የሌላቸው ስለሆኑ ነው። እና ስለዚህ አሁን ላይ ምንድነው ይሄንን ለመቋቋም ነው እንግዲህ ስጋቱን ለመቀነስ ነው የተዋቀረው። በጥምረት ውስጥ ካየሁትና አንድ የደነቀኝ ነገር አለ። በጥምረት ውስጥ ከቀጠናው አገራት ኩዌት፣ ባህሬን፣ ኳታር፣ ዮርዳኖስ፣ ግብፅ፣ ሱዳን፣ ጅቡቲ፣ ሶማሊያ እነዚህ ሀገሮች ናቸው በጋራ ያሉት። የየመን ህጋዊ መንግስት የሚሉት አለ፣ ሳውዲዎች ህጋዊ ብለው የሚጠሩት መንግስት ከሱ ውጭ ኮሞሮስ ትገኝበታለች። ከዓለም አቀፍ ሀገሮች ደግሞ ቱርክ፣ ፓኪስታን፣ ባንግላዴሽ፣ ናይጄሪያ ይገኙበታል። እንግዲህ እነዚህ ሀገሮች ናቸው ጥምረት ውስጥ የገቡት። ግን እዚህ ጋር አንድ ነገር እናነሳ፣ ኤርትራ ለምን አልተካተተችም? እሱ ብቻ አይደለም። እኔም ራሴ ባይሞሬ ጌታ ኢየሱስ ይባርክ የሚገርም ነው። እኔም ላነሳ አስቤ ነበረ። እሱ ብቻ አይደለም። ለምንድን ነው አሁን ላይስ ይሄ ጦርነት የሰሜኑ ጦርነት ሊነሳ ሌላ አለመረጋጋት አይፈጥርም በአካባቢ? የሚገርም እኮ ኤርትራ በቀይ ባህር ላይ አሁን ባለው ይዞታ ማለት ነው። አሁን ባለው ይዞታው የማን እንደሆነ የሚታወቅ ቢሆንም ከ1700 ኪሎ ሜትር በላይ ጠረፍ ያላት ናት ኤርትራ። ትልቅ ሚናም የዚህ ጥምረት ግን አካል አልሆነችም። የወደፊቱን የሚያሳይ አይመስል ይመስለኛል። አሁን እንግዲህ ያው ከደረተም በእርግጥ አሁን የኤርትራ ወታደራዊ ኃይል ይህንን ጥምረት ተቀላቅሎ ይህንን የባህር ድንበር መሸፈን ይችላል ወይ የሚለው ነገር መስጋት ልታነሳው ትችላል። ይህንን እንትን አቅም አላት የባህር ኃይሏ ወታደራዊ አቅሟ ምን ያህል ነው የሚለው ነገር እየተመለከቱ ይመስለኛል። ሌላው ከኢራን ጋር ጥብቅ ቁርኝት አላት። ከኢራን ጋር ብቻ ሳይሆን
የመን እንትንም ጋር ይባላል እንግዲህ በተባባሪ እንግዲህ ሰውየው ምንድነው መሰለ ከጥቅም አንፃር የሚሄድ ስለሆነ ምናልባትም የግብፅ ወዳጅ ነው፣ ግን ግብፅ እዚህ ውስጥ ተካታለች። ሰለባም ናት። ለምንድነው ኤርትራ እንድትካተት ያልተፈለገው የሚለው ነገር አነጋጋሪ ነገር ነው። እሱ ብቻ ሳይሆን ብዙ የፖለቲካ ተንታኞች የቀይ ባህርን ጂኦፖለቲክስ የሚያጠኑ ሰዎችና ሀሳብ ሲሰጡ ለምንድነው ኤርትራ እዚህ ውስጥ ያልተካተተችው የሚል ነገር እየተነሳ ያለ እያነጋገረ ያለ ጉዳይ ነው። እንግዲህ ይህ ጉዳይ መነጋገሪያ በሆነበት በአሁኑ ወቅት የኤርትራን ፖስት ዛሬ ባሰራጨው ዘገባ ኤርትራ ጥምረት ውስጥ እንድትሳተፍ ጥሪ ቀርቦላት እንዳልተቀበለችው አስታውቋል ነው የሚለው። እዚህ ጋር ነው እንግዲህ ቁልፉ ጥያቄ። አሁን ካልተቀበለችው እኮ ከሀውቲ ጋር ግንኙነት አላት ማለት ነው። ብቻም ሳይሆን ፓስተር፣ አሁን እኮ ቅድም ያነሳሁት እኮ ያለ ምክንያት አይደለም። ትላንትናም እያየው ነበር ማህበራዊ ሚዲያ ላይ የኤርትራ የጦር አበጋዞች ወደ ትግራይ ተሻግረው ገብተው እንደታዩ በደንብ በግልጽ እየታየ ነበር እና አሁን ላይ ደግሞ ይሄ ጦርነት መለኮሱ እንግዲህ ያው ጨዋታ ነው ብለናል አይደል? ጌም ነው ብለናል አይደል? ፖለቲካ ሌላ አንደምታ አለው ወይ? ሌላ ቁማር እየተሰራ ነው ያለው ነው። እሱም አሁን ይሄን ጦርነት ማሸነፍ አይደለም ካሉበት ኤሪያ መውጣት እንደማይችሉ ነው ያምናለሁ። ግን ለምንድን ነው በዚህ ሰዓት የመጣው መሰለ? ካሉበት አሁን ከኢትዮጵያ መከላከያ ሰራዊት ጋር መጋፈጥና መዋጋት እኔ እንጃ የሆነ ምናልባት እንደው ኢትዮጵያ ላይ ሽብር ለመንዛት ተጽዕኖ አድርጎ ህወሓት ለመደራደር ፈልጎ ገብቷል። በተጽዕኖ ወደ ድርድር ትመጣለህ ገብቷል። ጦርነቱን የማይፈልጉ ኃይሎች ተደራደሩ እንጂ ተነጋገሩ እንጂ ምናምን ብሎ ህወሓት ህልውናውን ለማስቀጠል የፈለገበት ጦርነት ይመስለኛል እንጂ አሸንፎ የሆነ ነገር ይዞ የሆነ ቦታ ይደርሳል ብዬ አላስብም። ትመዝነው አንደኛ የህዝቡ ስለንቦና የትግራይ ህዝብ አሁን ጦርነት አይፈልግም፣ በፍጹም አይፈልግም። የኤርትራም ህዝብ ጦርነት አይፈልግም። ይሄ ሰው ቢገላገሉት ይመርጣሉ፣ አይፈልጉም። ኤርትራም ሆኑ ትግራይ፣ ኢትዮጵያ አንድ ህዝቦች ናቸው። የባህል ልዩነት የላቸውም፣ የአስተሳሰብ ልዩነት የለም። ማህበራዊ ውህደታቸውን ስትመለከተው ምንም ልዩነት የሌላቸው ህዝቦች ናቸው። ለሺህ ዘመናት እኮ በጋራ የኖሩ ህዝቦች ናቸው። በተለያየ ጊዜ የውጭ ፖለቲከኞች የኢትዮጵያን ሉዓላዊነት የማይፈልጉ፣ የኢትዮጵያ መነሳት የማይፈልጉ፣ የኢትዮጵያ ማደግ የማይፈልጉ ሀገሮች በተለያየ ጊዜ የተለያየ የፖለቲካ ሀሳብና የጥቅም ፍላጎት ያላቸውን ሰዎች በመጠቀም ሀገሪቱን እየበጠበጡ እዚህ ደረጃ ደርሰዋል። ነገር ግን አሁን ላይ እንደው ምናልባት የኢትዮጵያን ሚና ለማኮሰስ ምክንያቱም ቀይ ባህር ላይ ኢትዮጵያ ብትመጣ ትልቅ አስተዋጽኦ ያፋጥነዋል። እንደው ጦርነት ያፋጥነዋል እንጂ ወደ ቀይ ባህር የምታደርገውን ነገር እንድታፋጥነው ያደርጋል እንጂ ለምን አሁን በሰላማዊ መንገድ ነው እየተሞከረ ያለው። በሰላማዊ መንገድ ነው ጥረት እየተደረገ ያለው። ይሄ በሰላማዊ መንገድ የሚደረገው ጥረት ወደ ኃይል እርምጃ ከተገባ ከአሰብ እኮ 40 ምናምን ኪሎ ሜትር ነው የኛ ድንበር። 40 ምናምን ኪሎ ሜትር የሁለት ቀን ውጊያ ነው ባለው የወታደራዊ እንትን ስትመለከት 40 ምናምን ኪሎ ሜትር የሁለት ቀን ውጊያ ነው። በሁለት ቀን ውጊያ ውስጥ አሰብን መቆጣጠር የሚቻልበት ሁኔታ አለ። ነገር ግን የኢትዮጵያ ሀሳቤ ህዝቡ የኤርትራን ህዝብ እንዲጎዳ አይፈልግም። ማናችንም እንዲጎዳ አንፈልግም። ይሄ ኤርትራውያኖችን አብሬያቸው ኖሬያለሁ ለ8 ዓመት በገደማ ከምስራቅ ወደዛ ከሄድን በኋላ በጣም ኢኒሰንት የሆኑ ጨዋ የሆኑ ፍቅር ያላቸው እግዚአብሔርን ፈሪሃ እግዚአብሔር ያላቸው ሰውን የሚወዱ የሚያከብሩ ትሁት ህዝቦች ናቸው። በህዝቦች መካከል እኮ በየትኛውም ዓለም ታሪክ ከህዝብ ጋር ተጣልቶ አያውቅም። ህዝብንና ህዝብን የሚያጋጩት ፖለቲከኞቹ ናቸው። ቁማር አለ። አንድ ሰው መሞት የለበትም። አዎ ቁማር አለ። እየገብቷል። ለስልጣንህን፣ ለገንዘብ፣ ለደም የደም ግብር እንዲከፈል ያደርግ በክፋት
ከበስተጀርባውም ደግሞ የጨለማው እሱ ነገሮች ናቸው። ያው አንዳንድ ሰዎች ምንድነው ፓስተር እንደ እግረ መንገዳችን እኛ ፖለቲካ እሳቤ ለማቀንቀን ሳይሆን ያው የሀገራችን ጉዳይ ያገባናል፣ ደግሞ ለጸሎትም ይመቻል። እንደው ሐሳብህንም እኮ እዚህ ላይ እንድታክልበት ነው። አንዳንድ ኮሜንቶች ይገርሙኛል። አያገባኝም ብትል እዚህ ምድር ላይ ነው ቤተ ክርስቲያን የምትጸልየው ሀገር ሰላም ሲሆን ነው አይደል እንዴ? ምንም ጥያቄ የለውም። ወንጌል የምትሰብከው ሀገር ሰላም ሲሆን ነው። አዎ ተረጋግተህ የምትኖረውም እንደዛ ሲሆን። ህዝብ ላይ ግፍ ሲፈጸም አያገባኝም አትልም። ህዝብ ላይ በደል ሲፈጸም አያገባኝም አትልም። እንዲሁም ለድሃ አደጉ ተሟገቱለት ይላል እና አያገባኝም የምትለው የት ላይ ሆነ ነው? የት ላይ ሆነ ነው? ሀገር እስካልክ ድረስ ለሀገር የሚሆነው ነገር ወይ ይጎዳሃል፣ ልማት ካለ ይጠቅምሃል። ገብቶሃል? ጦርነት ጥፋት ካለ ይጎዳሃል። እያንዳንዱ ቤት ነው የሚገቡ እንዴ። በሀገሮች መካከል ጦርነት ሲነሳ በሚሊዮን የሚቆጠሩ በመቶ ሺህ የሚቆጠሩ ሰዎች ይሰደዳሉ። ለምን ነው የሚሰደዱት? ምንም ጥያቄ የለም። አያገባኝም ብለው ነው የሚሰደዱት። በፍጹም ነክቷቸው ነው የሚሰደዱት። እና ይሄ እንዲሁም ካነሳው ላይ መሰለ አንዳንድ ክርስትና እኛ ሀገር ያለው ክርስትና በደንብ በእውቀት ላይ የተመሰረተ ሳይሆን እንደው ከሆነ ነገር ተቆጥቤ ያለ ከሆነ ነገር ምናምን ነው ይሄ እንዲህ ነው ይሄ እንዲህ ነው ራስን ገለልተኛ ማድረግ ይፈለጋል። እንደውም እኮ በፖለቲካ ውስጥ ቤተ ክርስቲያን በቀጥታ ራሷ ባትገባም ቤተ ክርስቲያን ያሉ ሰዎች ፖለቲከኞች ቢሆኑ አገልጋዮች ባይሆኑ እንኳን ብዙ ፖለቲካ ለሀገር ጥቅም ይሆናል። ለሀገር ይጠቅማል። በጽድቅ ከሰሩ በእውነት ከሰሩ እንደ እግዚአብሔር ቃል ከሰሩ አገር ይባረካል። እውነት ነው። እና አገር ይባረካል። አገር ሲባረክ ደግሞ ምንድን ነው የሚሆነው? ምድር ሰላም ይሆናል፣ ረፍት ይሆናል። እውነት ነው። ይሄ ሁላችንንም የሚጠቅም ጉዳይ ነው። አይጠቅመንም የምትለው ነገር የሚባል ነገር የለም። ምንድን ነው? ኢኮኖሚ ጦርነት ሲመጣ ኢኮኖሚ ውድነት ሲመጣ እንዴት አያገኘኝም? እኔ ብረት ነኝ እንዴ? በደንብ ነው የሚያገኝ። ከዚሁ ሀገር ሪሶርስ እኮ ነው የምጠቀመው። ትክክል። በደንብ ያገኘኛል። እውነት እና ምን መሰለ መጽሐፍ ቅዱስ ስለ ነገስታት ለምሳሌ ብሉይ ኪዳንን ስታጠና በነገስታቶች መካከል የሚነሱት ነገስታቶች ምንድን ናቸው? እንዴት ነው የሚታየው? ያ ገብቶሃል? ንጉሥ ዳዊት እግዚአብሔር ጠራው፣ ግን ንጉሥ ነው። ግን እስራኤልን ሲመራ ነበር። ግን ደግሞ ጦርነት ሲገጥመው ሲዋጋ ነበር። ዘመኑን ሙሉ እስከ ዕድሜ መጨረሻ ሰለሞን የእግዚአብሔርን ቤተ መቅደስ አሰራ። በዘመኑ ያለ ጦርነት ሊቀመጥ፣ ነገር ግን ትንኮሳዎች ነበሩበት። ሌሎችም ስናጠና እና አንዳንድ ጊዜ ራሳችንን የሆነ ገዳም የገባ እንደው ፓስተር ለምን መሰለ እንደው ይህን ጉዳይ ካነሳነው ላይ ቀር እንደው ባጭሩ መቼም ሰሞኑን ያው በሌላ ጊዜ በደንብ እንዳስሰዋለን። የዚህ የስደት አስከፊነትን ሰሞኑን እያየን ነበረ። እንደው አንድምታው ሌላ ቢሆንም ከሞሮኮ ወደ ስፔን ሲሄዱ የደረሰባቸው እንግልትና ሞት ለዛውም ሰላማዊ የሆነ ገርሞኛል። አሁንም እኮ እዚህ እኮ መረጃዎች እየወጡ ናቸው። አሁን ለምሳሌ ጦርነቱ ባለበት አካባቢ ብዙ ህዝብ እየተሰደደ ነው ያለው። በጣም ዩክሬንን ማንሳት እንችላለን፣ ሶሪያን ማንሳት እንችላለን። ዩክሬን እኮ ያለ ነቅሎ ነው የወጣው። ነቅሏል። ግን ያን የመሰለ ከተማ ዶጋመድ የጦርነት መልካም የለም። ጦርነትን እንደው ከአጭር ጊዜ እንማር ከተባለ እውነት ነው። ከሊቢያ መማር አለብን፣ ከሶሪያ መማር አለብን፣ ከየመን መማር አለብን፣ ከዩክሬን ከሶማሌ መማር አለብን። ሩቅ አንሂድ፣ እዚሁ ዙሪያችን አፍሪካ ውስጥ ካሉት ልንማር ያስፈልጋል። ምንድን ነው ያተረፉት? ጥይት ተኩሰህ እኮ ስንዴ አታጭድም። እውነት ነው። መድፍ ተኩሰህ እኮ ወርቅ አይደለም ነዳጅ አይደለም የምታወጣው። አይታሰብም። የተኮስከው መድፍ ትምህርት ቤት ነው የሚያወድሙ። የተኮስከው መድፍ ክሊኒክ ነው የሚያወድሙ። ገብተዋል። ያንን ክሊኒክ ያንን ትምህርት ቤት እነዛን ትምህርት ቤቶች ለመገንባት በቢሊየን የሚቆጠሩ ገንዘቦች ወጥተውበታል። ተመልከት። እንደገና ጦርነት እኮ ያበቃል። የሆነ ቦታ ላይ ወይ በድርድር ያበቃል፣ ወይ በአንዱ አሸንፎ ያበቃል። እንደገና ለመገንባት ያንን ሌላ ወጪ ታወጣለህ። ለዛም አይደለ እንደ ፓስተር የመካከለኛው ምስራቅ እነ ሳውዲ አረቢያ
እነ ኤምሬትስ ገባ ይሄ ነገር እንዳይመጣ አሜሪካን ላይ ጫና ምክንያቱም ለምን መሰለ ሳውዲ አረቢያ ስንት ቢሊዮን ዶላር መድባለች ሌላ አዲስ ከተማ ለመገንባት ያ ሁሉ ከንቱ ሊሆን ነው ማለት ነው። አሁን ምንድነው መሰለ ኢትዮጵያ ውስጥ አንዱ ጦርነት ከሚነሳበት ጉዳይ ቂመኝነት፣ በቀለኝነት፣ ሌላው እኔ ካልበላው ጭሬ ልበት ነው አይነት እኔ መሪ ካልሆንኩ እኔ እዚች ሀገር ላይ የሆነ ነገር ካልሆንኩ ልጆች አፈሪ ብሎ ሌላ አፈሪ ብላ የሚል እሳቤ ነው። ቁጭ አርጋ የሁለቱም ማንፌስቶና የፖለቲካ ሐሳብ ብታየው ወይ ሁለት መስመር ነው ልዩነቱ ወይ ሶስት መስመር ነው ልዩነቱ። ከአንድ ሰሞን እናሸንፋለን በያፓ ጊዜ እሱ ትዝ ይለኛል። ልጅም ብሆን ይሄኛው እናሸንፋለን ይላል፣ ያኛው እናሸንፋለን መባል ያለው አይ ወዛደር ነው መባል ያለበት፣ የለም ላባደር ነው መባል ያለበት፣ አንዱ ደግሞ ይነሳና ሰርቶ አደር ነው መባል ያለበት የሚለው ነገር በፖለቲካ ትውልድን መብላት አለበትም። ትውልድን በልቷል። በጣም አሳዛኝ ነው። ትውልድን በልቷል ከሁለቱም ጎራ። አንዱ ነጭ ሽብር ብሎ ጀመረ፣ ሌላኛው ቀይ ሽብር ብሎ ጀመረ እና ትውልድን በልቷል። ይሄ አሳዛኝ ታሪክ ያለበት ሀገር ውስጥ ነን ያለ ነው። ሰከን ማለት ያስፈልጋል። ደግሞ እኮ በጣም የሚገርም ጦርነት ውስጥ የሚገቡ ብዙ ጊዜ እድሜያቸው የሄደ ወደ ስልጣን ቢመጡ እንኳን 5 ዓመት ሊመሩ የማይችሉ ማስተዋላቸው የደከመ ምንድነው? ይብቃ እስቲ ትረፍ ምድሪቷ። እስቲ ኢትዮጵያን ታሪክ ስታናጠና ኢትዮጵያ ያረፈችበት ጊዜ ምንድነው? ሁልጊዜ ጀግና ጀግና ጀግና። መተኮስ ጀግንነት አይደለም። ጀግንነት የሀገርን ኢኮኖሚ መቀየር ነው። ጀግንነት የድሃውን ጓዳ በእህል መሙላት ነው። ጀግንነት ለድሃው ማረፊያ ቤት መስራት ነው። በትክክል ጀግንነት ይሄ ነው። የኢኮኖሚ አርበኛ መሆን ዘመን ተሻጋሪ። ንብረት እያወደምክ ጀግና መባል እኔ አይመስለኝም። ድሮም እኔ እንደ ጀግና ፎክሬ ነበር። አሁን ግን ያው ሰከን ስትል እያደርክ እየመሰልክ ስትመጣ ጦርነቱንም ስላየ ነው እዛ ማስተዋል። እንግዲህ አንድ ነገር ልጨምርና ኤርትራ ከሳውዲ አረቢያና ከግብፅ ጋር የጠበቀ ትብብር ግንኙነት እንዳላት የተጠቀሰ ቢሆንም ዘገባው በሌላ በኩል ከኢራን ጋር መልካም ግንኙነት ማስጠበቅ እንደምትፈልግ አስታውቋል። እንግዲህ ቅድም ብያለሁ ከኢራንና ከየመን ጋር ያላትን ግንኙነት ለማስጠበቅ ብላ ነው ወደዚህ እንትን ያለችው። እንግዲህ ዓለማችን ይሄ ነው። እንጸልይ እባካችሁ ቅዱሳን ቤተ ክርስቲያን በዚህ ክረምት ላይ እንጸልይ። ህዝቡ ለልጆቻችን ልጆቻችሁን አትወዱም ወይ? እኔ ጥያቄ ነው። አገራችሁን አትወዱም ወይ? የምትወዱ ከሆነ ጸልዩ። ጦርነት አያስፈልግንም። እኛ ዳቦ ነው የቸገረን። እኛ የምንኖርበት የምንጠለልበት ቤት ነው የቸገረን። በዚህ ምድር ላይ በእርግጥ ግፍ እየበረከተ ነው ያለው። በጣም ግፍ እየበዛ ነው ያለው። ይሄ መብቃት ማቆም የሚችለው ስንጸልይ ነው ለማለት ነው። የጌታ ጸጋ፣ ሰላም፣ ቸርነት ይብዛላችሁ። ሻሎም። እግዚአብሔር አብዝቶ ይባርክ ፓስተር። እውነት ነው እንግዲህ መጽሐፍ ቅዱስ የሚለው ያው ተዘልሎ ለመኖር በእግዚአብሔር ጥላ ስር መጓዝን ይጠይቃል። ከውሽንፍሩም ከቸነፈሩም ከምኑም መትረፍ የሚቻለው በእግዚአብሔር ጥላ ስር ሲሆን ካልሆነ በስተቀረ በገዛ መንገዳችን ከሄድን ለትውልድ የምናበረክተውን ነገር እናጣለን። እንግዲህ ተምሳሌት የሆኑ አገራትን ጠቅሰናል። ስለዚህ መፍትሄው እግዚአብሔር እጅ ላይ ስለሆነ አብስተን በተለይም ደግሞ በሀገራችን ያለው የወንጌላውያን አብያተ ክርስቲያናት ምንም አይነት እንቅስቃሴ ሲያደርጉ አታይም። በዚህ ጉዳይ ላይ ጸሎቶች ሲታወጁ አይሰማምና እንግዲህ ሳይቃጠል በቅጠል እንደሚባለው በሀገራችን አባባል በጊዜ ነገሮችን አስተውለን በእግዚአብሔር ፊት መውደቅ አለብን የሚል መልእክት ማስተላለፍ እንወዳለን። ውድ አድማጮቻችን እንግዲህ ለዛሬ ለዕለተ ሰኞ ይዘን የመጣነው መረጃችንን እና መልእክታችን ይህንን ይመስላል። እግዚአብሔር ፈቃዱ ከሆነ በነገው ዕለት ደግሞ በአዳዲስ መረጃዎች ወደ እናንተ እንመጣለን። እስከዚያው ድረስ ሻሎም።
ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።